በጣም አሳዛኝ ዜና እህታችን ከአረብ ሀገር ቱርክ ለመዝናና ብለው አሰሪዎቿ ይዘው ሄደው ህይወቷ አለፈ። ሰላም ሰላም ወደ ቤተሰቦች እንዴት ናችሁ? ሁሉ ሰላም ሁሉ መልካም ከኔ እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም ነው። ዛሬ በጣም በሚያሳዝን ቪዲዮ ወደ እናንተ መጥቻላችኋለሁ። ወደ ቤተሰቦች በጣም ያሳዝናል፣ ልብ ይሰብራል እና በጣም በቃ አዝኜ ነው የመጣሁት ወደ ቤተሰቦች እና በጣም ገርሞኛል። በጣም ያሳዝናሉ የኔ ውድ ቤተሰቦች እና እህታችን ህይወቷ አለፈ። ህይወቷ ያለፈበትን ምክንያት ራሷን በራሷ አጠፋች የሚል ምክንያት ነው እና ብዙ አይነት ፕሮሰሶች አሉ ማለት ነው። አሁን ሚዲያ ላይ እንደሚወራው ብዙ አይነት በሷ ምክንያት በሷ ህይወት ውስጥ አለ። አንዳንድ ጊዜ የእውነቴን ነው የምላችሁ ከመጥፎ ጓደኛ ብቸኝነት ይሻላል። በቃ ብቸኝነትን የሚያክል ነገር የለም እና ከሞታማ የሞትም ሞት አለው ይባላል እና ባለፈውም እንደዚህ ጫፍጫፉን አውርቻችሁ ነበር፣ ሙሉንም ባላወራችሁ ማለት ነው እና እንግዲህ አንዳንድ ጊዜ ያው አሰሪዎቻችን ወደ ተለያየ ሀገር ሲሄዱ ይዘውን ይሄዳሉ ማለት ነው። ሁላችንንም እንደዛ አንዳንዴ ከሀገር ውጭ ማለት ነው ከምትኖሩበት ሀገር ያንን ስትሄዱ ግን ዝም ብላችሁ ማለፍ አትችሉም። ሰውየው ስፖንሰር ሆኖ ሰውየው ለእናንተ የሚገባውን ነገር አሟልቶ ሰራተኛ ና ብሎ እናንተ ኢንተርቪው ካደርጋችሁ ወንጀል ከሌለባችሁ አሻራ ሰጥታችሁ ነው ወደ አንዱ ሀገር መሄድ የሚቻለው ማለት ነው። ይሄ የማንኛውም ህግ ነው ማለት ነው እና ከሰውዮቹ ጋር ምንም ነገር ሳይኖርባት ለመስኬዳ ተሳፍራ ለመዝናናት ሲሄዱ አብራ ቱርክ እንግዲህ እዛ መካከል ቤት ምን እንደተፈጠረ ያው ባይታወቅም ከመሞቷ ከ3 ሰዓት በኋላ እንደዚህ ሲቀራት ለጓደኛዋ ሪከርድ መልእክት አስቀምጣ እንደውም ደብዳቤ ሁሉ አለ እያሉ ይላሉ ማለት ነው እና ጓደኛ 3 ሆነው ነው የሚሰሩት። ሁለቱ ኢትዮጵያዊ ናቸው። አንዷ ፊሊጲን ናት። ሌላ ደግሞ አለች ያው ሹፌር ናት፣ ትሄዳለች ትመጣለች አሉና ባል አላት። ባሏን ከኢትዮጵያ ወደዛ አምጥተዋለች አሉና እና አምጥተዋለችም ከዛ ከልጅቷ ጋር እንደዚህ አንዳንድ ጊዜ ያወራሉ እና ሄዳለች። እሷ እዛ ስኬድ ግን እዚህ ለባሏ ደብዳቤ ጥፋ አስቀምጣለች። እኔን አጣህ ማለት ምናምን የሚል ደብዳቤ አስቀምጣለች ነው የምትለው ኢትዮጵያዊ አብራት የምትሰራዋ ልጅ ማለት ነው። እኔ በነገራችን ላይ ቤተሰብ እኔ ከኢትዮጵያ ጋር በቃ መስራት በጣም ያስጠላል። አንዳንድ ጊዜ አወኩሽ ናኩሽ ይመጣል እና ብቻን መስራት የሚያክል የለም። ላደለው ሰው ጥሩ ነው ይባላል፣ ግን ኧረ የሌላ ሀገር ዜጎች ይሻላሉ ከኢትዮጵያ ዜጎች። ምንም ቢሆን እንደው ምንም ቢሆን በቃ ይሻላል ብዬ ነው ያሰብኩት። ምክንያቱም በቃ አንድ ቤት ስንሆን አንስማማም፣ አንድ ቤት ስንሆን እርስ በርሳችን በጣም ምቀኞች ነን። ምክንያቱም በቃ አላለ በሆነ ነገር በቃ ልትረዳዱ አትችሉም እና ለብቻ በቃ ሁሉም እንዳመሩ ለካ ቤት ራሱ አሁን እኛ እንደዚህ ስትኖሩ ጎረቤት ለጎረቤት እኮ ራሱ እኮ የማይስማማለና ቤት ለብቻችሁ ሲሆን ደስ ይላል። በቃ ለየብቻ ስትሆኑ በቃ ምንም ቢሆን ባራብሽ ብፈሳብሽ እምዬ ቤቴ ይላሉ አንዳንድ ሰዎች ሲተርቱ ማለት ነው እና ያቺ ልጅ እንግዲህ ቱርክ ትሄዳለች። እዛ ከሄደች በኋላ ህይወቷን እንግዲህ ታንቃ ጠፋች ነው የሚባለው። መልእክት ግን ለጓደኛዋ ጽፋለች። የጻፈችውን መልእክት የብድር ብር ሁሉ አለብኝ እንደዚህ ምናምን ብላ ከዛ ከመሞቷ ሐሙስ ልትሞት ሮብ ራሱ እህቷ ጋር በቪዲዮ ኮል ኢትዮጵያ ደውላ አውርታ እህቲቱ ራሱ ስትናገር ማለት ነው ሁሉ ብር እንዳለ ብር እንደምትልክላት የሆነ ነገር እንድታረግላት ኢትዮጵያ እስከ 400,000 ብር ልክልሻለሁኝ ብላ እንዳለቻት ሁሉ ያወራችሁ ማለት ነው። እዚህም ያለችው ኢትዮጵያ አዎ ብር አላት ብላለች ማለት ነው ይቺ እና ከዛ በኋላ ደግሞ ማታ ቀን ላይ እንደዚህ ህይወቷ ልታጠፋ ከማጥፋቷ በፊት ጠዋት ላይ እንደዚሁ ለጓደኛዋ ደውላላት ምናምን ማለት ነው እና ሰው ጨካኝ ሆኗል። የጓደኛ ጨካኝ ማለት ነው እና ይህንን ሁሉ አድርጋ ደዋውላ አውርታ ከዛ ራሷን አጠፋች። ሽንት ቤት ቪዲዮ አለ ምናምን ነበር ያለው ሰውየው ማለት ነው እና አሁን ደግሞ እኔ ግን አንድ ጥያቄ አለኝ። አንድ ሰው ሬሳ ተቀበሉ ወይም ሬሳ ሰው የላትም ሲባል ዝም ብላችሁ ሄዳችሁ እጃችሁን ፈርማችሁ የምታወጡ ሰዎች፣ አንዳንዴ አውቀው የምትሉ ሰዎች ራሳችሁን ከእንደዚህ አይነት ብታጸዱ ላለሁ ማለት ነው። አሁን አንዳንድ ጊዜ ኤምባሲ ማድረግ መስራት የሚቻለው እኔ ግን ይቅርታ አድርጉልኝና በታመመ ሰው እንደዚህ በሞተ ሰው ገንዘብ የምትለምኑ ሰዎች ግን ህሊናችሁ እረፍት ያገኛል? ከዛ ላይ አሁን ተቆራርጦ ለመብላት በቃ የሆነ እኔ የረዳሁ ምናምን ለመታየት መከራ የምታዩ ሰዎች ግን እንዶ አይምሯችሁ እረፍት ያገኝላችኋል? እኔ እውነቴን ነው የሚባለው እንኳን እዚህ የሰው ገንዘብ ራሱ ሲኖርባችሁ ምን ያክል እንደምትጨነቁ ምን ያክል እንትን በአሁኑ ሰዓት የራሳችንን ገንዘብ መብላታችንን በጣም የሚያሳስብ ላይ ነው ያለነው። የሰው ልጅ በትኩሳት በእንቅፋት በትንታ በተለያዩ ነገር እንሞታለን። ያለንን ገንዘብ ራሱ መቼ እንዴት እንደምንበላው ራሱ የማናቅበት ዘበን ላይ ነው ያለነው እና
የሰው ገንዘብ ላይ ሆነች ጥቅም 5 ሳንቲም 10 ሳንቲም አገኛለሁ እያላችሁ ብርድ ስለሆነ ያስፋሽገኛል አገኛለሁ እያላችሁ የምትበሉ ሰዎች ግን እኔ እንጃ ይፍረድባችሁም አልልም። ብቻ እግዚአብሔር ልብ ይስጣችሁ። ማለት አንዳንድ ጊዜ እግዚአብሔር ታጋሽ ነው፣ እንደኛ አይቸኩልም እና ለእያንዳንዳችን ልብ ይስጠን ነው የምለው፣ እንደኔ ማለት ነው። ልብ ይስጠን እና አሁን እቺ ልጅ አሁን ሬሷ ይኸዋል እዛ ቱርክ ነው ያለው። ከዛ ምን ያደርጋሉ መሰላችሁ? ሆዷን ቅድድድ አድርገው እንግዲህ ያው ያዩት ስትታጠብ ያዩት ልጆች እንግዲህ ያው ላይቭ ላይ ሲናገሩ ነው እንትን ብለው ከፋፍተው ምናምን። እኔ ግን ይቅርታ አድርጉልኝና ሰው ከሞተ በኋላ ጨጓራው፣ ኩላሊቱ፣ አይኑ ወጥቶ እንደሚመረመር ለመጀመሪያ ጊዜ ዛሬ ትሰማ። ለመጀመሪያ ጊዜ የምሬ ነው የምላችሁ፣ ለመጀመሪያ ጊዜ ይሄንን ታሪክ ትሰማ ማለት ነው። እንዴት ማለት አንድ ሰው ከሞተ በኋላ የሆነ ደም የሆነ ይወሰዳል። ምን እንደሞተ ዝም ብሎ ይመረመራል። እንዴት ተቀዳዶ እንዴት እንደገና ምናምን እንደገና ታይቶ እንደገና ሊሰፋ ቻለ? እኔ በጣም ጥያቄ ያለኝ የምሬ ነው የምላችሁ። ደግሞ ይሄንን ሲያደርጉ ኃላፊነት ወስዶ ቤተሰብ ሳይፈርም ቤተሰብ እንዴት ነው እንደዚህ ሊሆን የሚችለው? ይሄ ነገር በጣም ያጠራጥራል። እንኳን እንደዚህ አድርጉ ይሄንን ሊያደርጉ ማለት ነው። ምን አለ መሰላችሁ አንድ ነገር ለማድረግ ለምሳሌ ታማችሁ እንኳ ሆስፒታል ስትገቡ በጣም ህመሙ አለ አይደለ? ያሳልፈው በጣም እንትን ሲሆን ይፈርማል ቤተሰብ። ማን ነው እንኳን ይሄ ቀርቶ ባንክ ቤት እንኳ የሆነ ደብተር ስታወጡ የሆነ ነገር እንትን ስታረጉ የቅርበት አጣሪ ቁጥር ብለው እኮ ይጠይቃሉ። ከዛ እናንተ የምታውቁትን ስልክ ታስገባላችሁ። ለእኔ ቶሎ የሚደርስልኝ የሆነ ችግር ቢሆን ተጠሪ የተባለው ሰውዬ ምናምን እኮ ይባላል። የምሬ ነው የምላችሁ ማለት ነው። እንዳሁን እኔ በጣም ነው የገረመኝ። እና አንዳንድ ጊዜ ደግሞ እኛ እዚህ ያለ ነው ማለት ነው። እኛ ሰፍ እንላለን ለቤተሰብ ቤተሰብ ሲቸገር እንደርሳለን። ቤተሰብ ባይሆን ራሱ እኛ የምናውቀው ሰው ራሱ ቸገረን ካለ ለዛ ለሰው ለማድረግ ለመስጠት ምናምን በጣም ነው በቃ የሆነ እንትን የምንለው ማለት ነው። የሆነ በቃ ሰፍ ብለን ምናምን የእነሱ ህይወት እንዲለወጥ እንዳይከፋቸው ምናምን ብለን ነው የምንለው። ግን እኛ ስንሞት ራሱ ትንሽዬ እንኳ አዘን እንደውስ የሀዘን እንኳ እንትን የሚሰማቸው ሰዎች የሉም። የሚያዝንላቸው የሚያለቅስላቸው የለም። ለምን? እኔ በጣም ስለታዘብኩን ባሏ እንኳ ሚስቱ ሞታ ጠዋት በአንድ ሰዓት ውስጥ ተነግሮት ላይ ብላይ ወጥቶ ሲያወጣ ይሄ ኖርማል በቃ ምንም የሆነ አይመስልም። አስባችሁታል? እሷ እኮ ለፍታ 6 ዓመት ሙሉ አረብ ሀገር ሰርታ ማለት ነው ባሏን አምጥተዋለች። ባሌ ነው ወደፊት ልጄ ነው ልጅ ወልድለታለሁ ባሌ ነው ሰርተን እንለወጣለን ብላ አላማ ኖሯት ለፍታ መጣችው። ግን በቃ ትንሽዬ የሆነ ሀዘን እንኳ የሚባል ነገር በውስጡ የለበትም። አያችሁ እኛ ኢትዮጵያኖች ምን ያክል እንደተጨናነቅን ምን ያክል እንግዲህ ሰው ምን ያክል ማለት ነው። አያችሁ እንዴት የሰው ልጅ ቢያንስ ውላለታለች ከዛ ከኢትዮጵያ ወደዚህ እሱም ቢያንስ ስታመጣ በትንሹ ወረቀቱን እንኳን ለማሰራት 800-900 ሺህ ብር ይወስዳል። እስከ መጨረሻው እስከምን ቢያንስ እስከ 1 ሚሊዮን ታወጣለች። ይህንን ብር አድርጋ አምጥታው ለእሷ ትንሽ ሀዘን እንኳ ግልምጫው ምናምን እኔ ወንዶች ማለት ነው በነገራችን ላይ ወንዶች በቃ ምንም በቃ እና ገንዘባችሁን ያዙ። እህተብየዋ ራሱ እህቴ ብር አላት አንሹራንስ አላት ብር እንዳላት ተናግራለች ምናምን ነው እንጂ የምትለው እሷ እህቴ ሞተችብኝ በቃ ምን አባቴ። እኔ አንዳንድ ሲሆነ ነገር ሲደርስበት እኮ ምንድን ነው ብቻ እሱ ደህና ይሆን እንጂ ምን አባቱ ይሄን እናደርጋለን ተሰርቷል እንዴት ተገኘው ምናምን ብላችሁ ትላላችሁ። እሷ ግን ምንም ነገር የተሰማት የለም። እና እህቶቼ ብራችሁን ያዙ። አሁን ላይ ደግሞ ሳውዲ አረቢያ ላይ ቤት እጣ ምናምን እያሉ ላይ እያሉ አሁን ደግሞ እየለፈለፉ ነው። በቃ ሰዎቹ አሁን ላይ በቃ ሰርተው በላባቸው ምናምን መለወጥን ሳይሆን አጭር በአጭር ነው ሰው ማደግ የሚፈልገው። በትንሽ ነገር በቃ ከትንሽ ነገር ፍርፋሪ አድርጎ በቃ መለወጥ ነው አሁን እየፈለገ ያለው ሰው እና ይህንን ደግሞ ለመለወጥ ምንድነው እኛንም በቃ መጠቀሚያ ከኛ 1000-2000 ምናምን የለ እኛም ተስፋ እንቆርጥም። የሆነ ነገር ይደርሰናል ብለን እንቆርጣለን፣ ብራችን እናስበላለን። በቃ ተጠቀቁ። ለማንም ማደጊያ ለማንም እንትን በቃ ገንዘባችሁን አታብሉ። ገንዘባችሁን ጠቀቅ ብላችሁ ያዙ። በቃ ከዚህ በኋላ ለራሳችሁ ናችሁ ያላችሁ። በቃ የማብራችሁ ብሉ፣ ያማራችሁን ልበሱ። በቃ ምን አባቱ ከሞታችሁ ሞታችሁ ነው እና ገንዘባችሁን ያዙ። በቃ ለማንም አትስጡ። መስጠትም ካለባችሁ ለእናትና ለአባታችሁ ብቻ በቃ ቢበሉትም ቢከዷችሁ ምንም ቢሏችሁ ቤተሰብ ነው። በቃ የእውነት ይነገራችሁ ስሙ።
በቃ አሁን ራሱ አንደኛው ቤት ይሰጣችኋል። በቃ እነሱ ባለመንግስት በቃ እነሱ ከመንግስት ውስጥ ህግን የሚያውቅ አይመስላችሁም። እና ተጠንቀቁ ነው የምለው እህቶቼ፣ ከእንደዚህ ካለው ማለት ነው። በጣም ተጠንቀቁ። በቃ ገንዘባችሁን ያዙ። በቃ ሁሉም ሲኖራችሁ ማንም ያከብራችኋል፣ ማንም ይወዳችኋል። ሲኖረን እኮ ሁሉም ሰው ነው የሚወደን፣ ሁሉም ሰው ያከብራችኋል፣ ሁሉም ሰው ይወዳችኋል ሲኖራችሁ ማለት ነው። ካለላችሁ ደግሞ ማንም አይወዳችሁም። ስለዚህ ያዙ ነው የምለው ውድ ቤተሰቦቼ። ባይ ባይ። እንደ ሰዓት አቆጣጠራችሁ መልካም ጊዜ ይሆንላችሁ።